ግን አጠግቡ። ለምን? የውሸት ጉርሻ ስለሆነ። ሁሉም የራሱን ቤት እየገነባ ነው። እናንተ የራሳችሁን ቤት የምትገነቡት መቼ ነው? በዚህ የሚስማማ ሰው አንድ ቁጥር የሚጫን መቼ ነው የምትኖሩት? እሺ ሁሌ እንጮሃለን፣ ሁሌ እንናገራለን። እኔ ልንገራችሁ፣ እኔን እኮ እንደሰለቻችሁኝ አውቃለሁ። ውይ መጣ እስማ አሁን ደግሞ ምን ሊለን ነው ምናምን እንደምትሉኝ እኮ አውቃለሁ። ሙድ እንደምትይዙብኝም አውቃለሁ። ብዙ ነገር እንደምታደርጉ አውቃለሁ። ግን እኔ ለእናንተ አይደለም የመጣሁት። አሁን ለምታደርጉት ይሄን ለምታደርጉት ሳይሆን በር ተዘግቶባት አቅጣጫ ጠፍቶባት ትናንትና በፌስታል መጣ አሁን ገንዘብና ሻንጣ ሲኖራት ጅቦች ያሉ እየጮሁ ሊበሏት ሊዘርፏት ካሉ መንገድ ነው እያሳዩት ያለው። እህቴ ሰውና ትዳር መስርታ ህይወቷን እንድትኖር ነገ ሁሌ ባይምሮ ውስጥ ሳሚ እኮ ነው በዚህ መንገድ መክሮኝ በዚህ ነገር ነግሮኝ አስጠንቅቆኝ ዛሬ የደረስኩበት ቦታ የደረስኩት እንድትለኝ ስለምፈልግ እሷ ስታመሰግን እግዚአብሔርን በእግዚአብሔር እኔ ደግሞ እንደምደሰት ፈጣሪዋን ስታመሰግን የኔ ደስታዬ ስለሚሆን ኢትዮጵያ በሷ ፈገግ ስትል ማየት እፈልጋለሁ። ኢትዮጵያ የሚያወራላትና የሚያንጓጥጣት አይደለም የምትፈልገው። ወገኖቿን እህቶች በስደት የሄዱባትን ምንም ሳይጠግቡ ሳይወርቁ ወንዙን ሳይጠግቡ ቤቱን ሳይጠግቡ እምነታቸውን በደንብ ሳያራምዱ የሄደው በሰው ሀገር የቀሩባትን ልጆቿን እንድትመለስ ሁሌ በሯን ከፍታት። ፖለቲካውን ተውት፣ ኑሮ ውድነቱን ተውት። ሰው ይኸውላችሁ አንድ ነገር ልንገራችሁ። ኑሮ ተወደደ ተባለ፣ ብዙ ነገር ተወራ፣ ጦርነትም ተባለ። ቀኑ የደረሰ ይሞታል፣ የተራበም ይራባል። ግን ህይወት ትቀጥላለች። አይገርም? ለምን? እግዚአብሔር ድሮ የነበረው እግዚአብሔር አሁንም አለ። እውራ ሞራን የሚቀልብ አምላክ ዛሬም አለ። እናንተ ኑሮ ውድነት ላይ ትኩረት አድርጋችሁ ነው እንጂ እግዚአብሔር ላይ ብታተኩሩ ኖሮ እሱ እናንተን የፈጠራችሁ ያለ ምክንያት አይደለም ያቆያችሁ። በሁሉም መንገድ እግዚአብሔር በወጀብ በአውሎ ንፋስ ውስጥ መንገድ አለው እግዚአብሔር። እናንተን ማዳን ይችላል። እናንተን ማትረፍ ይችላል። እናንተን የፈለገ ቦታ ማድረስ ይችላል። መጽሐፍ ቅዱስ ላይ የተጻፈው ይደርሳል። አትጨነቁ፣ ለነገ ክፋቱ ይበቃዋል ብሏል። ለወፎች የሚረዳ አምላክ ወፎች ናቸው፣ አይዘሩም፣ አያጭዱም፣ ግን ሰማይ አባታቸው ይመግባቸዋል። እናንተ የምትጨነቁት ላልሆነ ነገር ነው። ኪሳራ ውስጥ ነው የምትገቡት። መስመራችሁ ነው የሚበላሽው። ወደድሽም ጠላሽም ፈለግሽም አልፈለግሽም በአቋራጭ ሊበልጽግ ብለሽ የምትሄጂ የጊዜ ጉዳይ ነው እንጂ ትወድቂያለሽ። የጊዜ ጉዳይ። ሰው አትከተሉ፣ ራሳችሁን ተከተሉ፣ እግዚአብሔርን ተከተሉ። ቤተሰብ እንኳን ባትከተሉ ይሻለ ነው። አይገርም? ቤተሰብ ትናንትና በሌለሽ እኔ ነገርኳችሁ። ከ4 ዓመት በላይ የቆያችሁ ሰዎች አስምሩበት። ከ4 ዓመት በላይ የቆያችሁ እህቶች ራሳችሁን ነው ማሰብ። ከራሳችሁ ውሳኔ ነው መነሳት ያለባችሁ። በማንም ውሳኔ እንዳትነሱ። የትም ነይ ግቢ፣ ውጪ፣ ተነሽ፣ ተኚ፣ ግቢ፣ አግቢ፣ ውለጂ ምናምን አያገባችሁ። ልጅ እንኳን ከሌለሽ እግዚአብሔር ምክንያት ስላለው በደንብ አስምሩ። ልጅ እንኳን ካልሰጠሽ እግዚአብሔር የራሱ ምክንያት አለ። ነገርኩሽ። ምንም ነገር እንዳያስደነግጥሽ። እድሜ ሄደ፣ ህይወቴ ገረጣ፣ ወገቤ ተገነጠለ፣ ሞትኩኝ ምናምን አትበይ። እስካልሞትሽ ነፍስሽ እስካለ ህይወት እስከቀጠለች ድረስ እግዚአብሔር ያኖርሽ። አለቅ። የሰውን ተስፋ ተይና ንቅል አርጉና ወደ እግዚአብሔርና ወደ ራሳችሁ አርጉ። ማንም በአንቺ ህይወት ውስጥ ቁማ ቀረች ቁሞ ቀረ ብሎ የሚያወራሽ ሰው ባናቱ ይተከል። አያገባው። ዛሬ ቁማ ቀረች ብሎ ከማውራት ነይ ልጄ ውለጅ አግቢ ብሎ መቆጣት እየቻለ አሁን ቆመሽ ስለቀረሽ ቁማ ቀረች ብሎ የሚያወራልሽ ሰው ምን ያደርግልሻል? ይሄ ሮቦት ነው እንጂ ሰው ነው እንዴ? ይሄ ሰው ነገ ላንቺም አይመለስም። እሺ በቃ ማንም አባከና አያገባውም። ሁሉም ሰው የራሱ ኑሮ ይኑር። የራሱ አሮበት የሰው የሚያማስል ምድረ ማማሲያ ሁሉ የራሱ ኑሮ ይኑር። በአንቺ ህይወት የሚመለከትሽ አንቺና አንቺ ብቻ ነሽ። አይገርምም? ነገርኳችሁ እኮ አንድ ሰው ድንጋይ አንስቶ ወፏን ሊገላት ድንጋይ ከወረወረ ሊያጫውታት አይደለም ሊገላት ነው። ወፏም ነቅታለች፣ በራ መልጣለች። እኛም ነቅተናል፣ ጉድጓድ ምሰናል ብላችሁ ቁሙ። ከዚህ በኋላ ማንም ማፉን መክፈት አይችልም። ደውሎ ቄስ ብቲ ፓስተር ብቲ አባከና ብቲ በአንቺ ህይወት አያገባውም። ክርስቶስ ብቻ ነው የሚያገባው። ማምላክ
ማንም አያገባው። እናትሽ አያገባት። ዝም በይ በያት። አያገባሽ። 4 ዓመት 5 ዓመት 10 ዓመት ስበሰብስ የት ሄደሽ ነው አሁን ልጄ እንደዚህ ሆነች ብለሽ የምታለቅሽው? ምን ያደርግልሻል? ድሮ አትጠራሽም? ነይ ልጄ ነይ የኔ እናት፣ አንቺ እኮ ከልጆቼ ማል አንዷ ነሽ። ነይልኝ የኔ ወርቅ የኔ ወቅቅላ ነይልኝ፣ በጡቴ ይዤሻለሁ በሞቴ ብላ አምጥታ ወልዳ ልጅ እንድትወልጅ እንደማድረግ አሁን 10 ዓመት ከቆይሽ በኋላ እቺ ምንድነው አንቺ ጤነኛ አይደለሽም እንዴ አሁን ልምጣት ያለሽ እንዴ ትላ። ይኸውልህ ማንም አልኳችሁ እናንተ በሁለት እግራችሁ ቁሙና ውጤቱን ታገኙታላችሁ። ማንም የለኝም ክርስቶስ ምን ትያለሽ? ማንም የለኝምና ከኔ አትራቅ በሉት ለእግዚአብሔር። እግዚአብሔር ምስክሬ ነው። ያኔ በራችሁ ይንኳኳል። ድምፁ ራሱ ጮቱ እነማዳም ሁሉ ይሰሙታል። ዓለም ነው የሚሰማው። በሩ ሲንኳኳ ክርስቶስ ሲመጣ እግዚአብሔር ወደ እናንተ ሲመጣ አምላክ ወደ እናንተ ሲመጣ ምድር ይትቀጠቀጥ። ምድር አትችለውም። አይገርም? ክርስቶስ እንደዚህ ቁጣ ወይም ችርቻሮ አይደለም ይሰጥሽ። በትዳርሽ በህይወትሽ በኑሮሽ ትናንትና የገረማቸው የናቆሽ የረሱሽ ሁሉ እጃቸውን ካፋቸው እስኪጭኑ ድረስ ታሪክ ይቀይርልሻል። አይገርም? ታሪኬን ቀያሪ ህይወት ማንነቴ ያረሳኝ አንተ ሀብቴ ጉልበቴ ብለሽ ታመሰግኛለሽ። እውነቴን ነው። በእውነቴን ነው ነገር ሰው ካንቺ የሆነ ነገር ጥቅም ካልፈለገ በስተቀር አጠገብሽ አይመጣም። ሁሉም ማውራት አቅቶት ነው እንጂ ችግር ለችግር ተቃቅፎ ካንተ ቁምጥና የኔ ቁምጥና ይሻላል ብሎ እንዲህ እያለ ያለው ሌባ በይ ሁሉ አመዳም ነው። ሁሉም ነጭ ድሃ ነው ያላቸው የኖራቸው አቅም ያላቸው ምን ያደርጋሉ? እናንተ ጋር የት አሉ? ምን ይሰራል? መጥቶ እዚህ አፉን የሚከፍተው ጥብስ በላው ቁርጥ በላው እንትን በየነት እንትና ከበደ እንትና የሚለው ካንቺ ጥቅም ፈልጎ። ስለዚህ ንቂ። እድሜ ልክሽን የአረብ ሀገር ሴት እየተባልሽ ከመኖር የራሴ ሴት ነኝ የክርስቶስ ልጅ ነኝ የአላህ ልጅ ነኝ ብለሽ ራስሽን አንሺ። የአረብ ሀገር ሴት አይደለሽም አንቺ። የሆነ ነገር ለጊዜው ነው መተሽ እዚህ ሰው ሀገር በር የተዘጋበሽ እንጂ ክርስቶስ በሩን ከፍቶ ያወጣሽ። ጠንክሪ፣ ጸልይ፣ በርቺ፣ ራስሽን ውደጅ፣ ከራስሽ ጋር ወኚ። ለራስሽ በጣም ባሊው ስጪው፣ ክብር ስጪው ለራስሽ። ከራስ በላይ ንፋስ በአናቱ ይተከል። አይገርም? አንቺ ቆይ የሆነ ነገር ለመብላት የሆነ ነገር ለመልበስ የሆነ ሽቶ ለመግዛት የሀገር ቲክቶከር ማማከር አለብሽ እንዴ? ቆይ እኔ እኮ ምናችሁ ነው የሚያማችሁ ግን? አንቺ እኮ አሁን እዚህ ቦታ የደረስሽው እኮ በጉልበትሽ ስንት መሰናክል አልፈሽ ነው የመጣሽው። ስንት ጨለማዎችን፣ ስንት የመከራ ቀኖችን፣ ስንት የለቅሶ ጊዜዎችን እኮ ነው ትራስሽ እኮ ረጥቧል። ዛሬ ግን እግዚአብሔር በጠገብሽ በደረሰ ሰዓት እግዚአብሔርን ደግሞ መልሰሽ ምትረሽ ምን ሆነሽ? ይኸውላችሁ እናንተ ስትኖሩ ነው ሁሉም ነገር የሚኖር። ነግራችሁ ቤት ስላልሰራው ገንዘብ ስለሌለኝ እኔ እግዚአብሔር ረስቶኛል፣ እድሜ ሄደ፣ ልጅ ሳልወልድ አትበሉ። እግዚአብሔር ተሳስቶ አያውቅም። በህይወታችሁ በእናንተ ስራ ተሳስቶ አያውቅም። እግዚአብሔር ምስክር። የእግዚአብሔርን ጠብቁ። አልዓዛርን ከሞተ በኋላ ነው ከ4 ቀን በኋላ ሸቷል ከተባለ በኋላ ሄዶ ናውጣ ብሎ ያወጣው። ዳንኤል አንበሳ ጉድጓድ ውስጥ ከተጣለ በኋላ አይገርም? ተጥሏል እኮ ኦልሬዲ። የተራበ አንበሳ እኮ ውስጥ ነው ያለው። አንደበታቸውን የአንበሳዎችን አንደበት የዘጋ አምላክ ነው እናንተ ጋር ያለው። አናንያ፣ አዛሪያ፣ ሚሳኤል ከውጭ አይደለም ያዳናቸው፣ እሳት ውስጥ እቶን ውስጥ ከተጣሉ በኋላ ነው እሳት ውስጥ ሆነው ውሃ ውስጥ እንዳሉ ያደረጋቸው። እግዚአብሔር ሲመጣ ቀን የለው ማታ የለው ጠዋት የለው መቼ እንደምትቀየር ያለ አንቺ ብቻ ጠንክሪ፣ ጸልይ። የሰውን እምነትሽን የሁሉ ጊዜ የምትሰጪውን ነገር ትተሽ ከእግዚአብሔር ጋር ቆይ። ማንም የለኝምና ከኔ አትራቅ በይው እንደ ዳዊት። አለቅ። ብዙ ጸሎት አያስፈልግሽም፣ ማሽቃበጥ አያስፈልግሽም፣ መውጣት መውረድ አይችልም፣ መድከም አይፈልግም። እግዚአብሔር ምንም ነገር ካንቺ አይፈልግም። ምስጋና ብቻና ልብሽን ነው የሚፈልገው። ሞኛቱ ችግራችሁን ሰው ይፈታልኛል ብለሽ በየቲክቶኩ የምትሄጂስ እንዴት እንደምታስጠሉ እንዴት እንደምትቀፉ። ቲክቶክ ችግር ፈቶ አያውቅም። ዛሬ ሁሉም የራሱን ቤት ለመሙላት የጎደለውን ለማሳካት ነው እየተሯሯጠ ያለው። ጨዋ መስሎ ሱፉን አድርጎ
እንዴት ናችሁ እናንተ ኮት ላይ ያላችሁ? ምን መሰላችሁ? እኛ ጋር ትኬት አለ፣ እኛ ጋር እንትን አለ። ሁሉም የራሱን ህይወት ለመኖር ነው የሚኖረው። በዚህ ትርምስምስ ዓለም ውስጥ አንቺ ወድቀሽ የማንም ጥገኛ የማንም ተከታይ መሆን የለብሽም። በዚህ የሚስማማ ሰው ካለ አንድ ቁጥር የሚጫንልኝ ለእኔ ራሴ ነኝ የቆምኩት ብላችሁ አንድ ቁጥር ተጫኑ። ሁላችሁ ዳይ የኔ ጀግኖች አለቅ 7 8 10 ይታየኛል ቁጥሩ 11 12 13 15 እሺ ዳይ 17 19 22 23 24 25 26 28 29 ሰው ብቻ ነው በቃ ለራሱ የቆሙ። በሌላ ትከሻ ነው ያላችሁት 29 እሺ ቀጥሉ። በቃ ሌላው ወሬ ነው፣ ትርኪ ምርኪ ነው። ምንድን ነው አይምሯችሁ ውስጥ የተዘጋው? ቼክ አድርጉ ራሳችሁ። ሞኛት ሰው ብቻ ነው በሚወረውርበት ሰው ላይ ሀሳብ የሚሰጠው። ቁጭ ብሎ እሱ እኮ ድንጋይ ሊወረውር ሊገለኝ ነበረ፣ ለእሱ እኮ ተንኮል ሰርቶብኝ ነበረ፣ እሷ እኮ መተት አድርጋብኝ ነበረ እያላችሁ ስለ ሰው ከምታወሩ ከዛ ቦታ ሽሹ፣ አምልጡ። ከወፏ ተማሩ። ወፏ ገና ሰውየው ድንጋይ ሲያነሳ ብን ብላ ነው የጠፋቸው። ከወፏ ተማሩ። ሊገላት እንጂ ሊስማት አይደለም ድንጋይ ያነሳው። እናንተ ጋር ተንኮል የዘረጉባችሁ ሸር የዘረጉባችሁ ሊያሽሞነሙናችሁ ዙፋ ላይ ሊያስቀምጧችኋል። በአናታችሁ ሊተክሏችሁ ነው የመጡት። ለነዚህ ሰዎች ጊዜ መስጠት የለባችሁ። ከቻላችሁ ከዛ ቦታ ሽሹ። ማምለጥ ለእግዚአብሔር የተመቻቸ መንገድ አመቹለት። እርዱኝ እረዳቸዋለሁ ያሉ ጭንቅላት ሰጥቶሻል። የእግዚአብሔር ባህሪ ነው ውስጥሽ ያለው። አንቺ ድሃም የመሆን ሀብታም የመሆን ባለትዳርም የመሆን ባለትዳር ያለመሆን መብቱ አንቺ ነው። ማንም አያገባው። አሁን ላይ ተነስቶ አዋቂ ነኝ ብሎ አንቺ ላይ መጥቶ የሚፈላቀቅ የሚሞላቀቅ ማንንም መስማት የለም። እባክህ ጥገን ያዝበው። ጓደኛሽ ብትሆን መታ እንደዚህ ብትልሽ እባክሽ ስርዓት አድርጊ። ከዚህ በኋላ እንደውም እኔ ደክሞኛል፣ አንቺን ተሸክሜ እስከ ስንት ዓመት ነው የምቆየው? ውጭ ከዚህ ከላይ ላይ ውጭ። ምን ታመጣለች? ምን ታመጣለች? ከማዳም ቤት መታ እንዳታስወጣሽ ነው? ምን ታመጣለች ነው? የነገርሻትን ገመና አንድ ቀን እንዳታወጣው ፈርተሽ ነው? ብዙዎቻችሁ ታስራችሁ ያላችሁት እኮ በክፉ ቀን ያወራችሁት ችግር ነው አሁን ይዟችሁ ያለ። ጓደኛሽ ከአንቺ እንደፈለገች የምታደርግሽ እኮ ሚስጥር ይዛብሽ ነዋል። መቼም የራቆት ቪዲዮ አይደለም ያዘችብሽ፣ ሚስጥር ከባልሽ ጋር ያደረግሽው ነገር ይዛብሽ ነዋል። አውርተሽላል፣ ትተረከኩታላችሁ፣ ታወሩታላችሁ፣ አይገልጽም። አንድ ቀን ያቺ ያወራችኋት የወጋ ቢረሳ የተወጋ ይረሳ ነው። ንገው ካሁን በኋላ ማንንም አልሰማም። ማንንም እንዴ 4 ዓመት አልፎኛል። በቃ ስደት ሀገር 4 ዓመት ያልፈለገ ቤተሰብ በ5ኛ ዓመቱ ለገንዘብ እንጂ የሚፈልገው ለምንድን ነው የሚፈልገው? እንዴት አባት ቁጭ ብሎ በህይወት እያለ ልጁ ስደት ሀገር 8 ዓመት ትቀመጣል? ኩላሊቷ ይሰራ ጤነኛ ትሆናለች? የጉልበት ስራ እኮ ነው የሚሰራው። ምንድን ነው የፈለገ ዘንጣም ትላክለት መኪና ላይ ተደግፋ ተላክለት ፎቶ እንዴት በልጁ ጨክነ? ከምንም በላይ እኮ ክብር ይቀድማል። የልጅ ክብር። እናትና አባትሽ እኮ ጊዜያቸውን ተጠቅመው ነው አንቺን የወለዱሽ። አንቺ ጊዜሽን ካልተጠቀምሽ መቼ ልትወልጅ ነው? መቼ ሰው ትሆኛለሽ? ንገሩኝ። መቼ የራስሽ ህይወት ልትኖሪ? የማንም አጀንዳ ሰብሳቢ፣ የማንም አጀንዳ ወረዳ ቀበሌዎች ይሆናችሁ እንደው እስማ ማንም በቃ የተነሳ ባንቺ ህይወት በቃ በሞባይልሽ እኔ እኮ ግርም ነው የሚለኝ። ሞኛቱ በእግዚአብሔር በፈጣሪ ማርፈድ የሚባል የለም። ልንገራችሁ፣ ልባችሁን የሰበሩባችሁ ህይወታችሁን ያበሰቃቀሉባችሁ ሰዎች አሉ አይደለ? ቀብረዋችሁ ረስተዋችሁ
በቤት ሰራተኛ ሜንታሊቲ የራሷቸው የናቋችሁ ሰዎች አሉ አይደል? እነዚህ ሰዎች በምንድን ነው የምትበቀሏቸው? ይመልስልኛል ገስት ውስጥ ያለ ሰው። እነዚህን የቀበሯችሁ የረሷችሁ የናቋችሁን በህይወታችሁ ለአገባችሁ ሲያሽሞነሙናችሁ ሲመጧችሁ እንደ ሸንኮራ አገዳ ሲመጧችሁ የቆዩ መጀመሪያ መተሻውን ሀገር ላይ ፍቅሬ ብለሽ ብን ብለሽለት ሄደሽ እንደ ሸንኮራ መጥቶ ህግሽን ወስዶ አልጋ ላይ ካስተኛሽ በኋላ ወልደሽ ልጅሽን ጥለሽ ከመጣሽ በኋላ ምን አርጊ ነው የምትይኝ? የምትደውይ የምትጨቀጨቀው የሚልሽ እነዚህን ሰዎች በምንድን ነው የምትበቀሏቸው? ቁማችሁ ገስ ውስጥ ያላችሁ አውሩስ። እንዴት አመሻችሁ? አለኝ ሰላም ነው። ዳን ሁላችሁም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት አመሻችሁ? ቀጥይ። አለን እግዚአብሔር ይመስገን። ለሳሚ ልመልስለት ነውና ተነሳ። እየሰማ ነው ሳሚ? አሎ አዎ ማለት እንድሰማ የራቀው ስለመሰለኝ ነው። በነገራችን ላይ መጀመሪያ ይሄ የኔ ነው። ትናንት የሰበሩኝንም ሆነ የጎዱኝ ሰዎች ላይ ቂም አልይዝም። ትልቁ ነገር ልቤን ንጹህ ማድረግ ነው። ልቤን ንጹህ ነው። ከዛም ወደ ኋላ ብዬ አልጸጸትም። ወደ ኋላም ዞር ብዬ አላይም። ያንን ሰው መንገዴ ወደፊት ነው የሚሄደው። እግዚአብሔር ራሱ በጣም አይቻልም ከተባለ ነገር በጣም ለሰው የማይሳካ ነገር ላይ ከፍ አድርጎ ያስቀምጣል። ምን ሲሆን ልቤ ንጹህ ሲሆን ማለት ነው። እና ራስ ሻይን ታደርጋለህ። ትናንትናን ረስተህ ዛሬ ላይ ፎከስ ስታደርግ ማለት ነው። በበረከት ሞላል። ንጹህ ስትሆን ይቅር ባይነት ሲኖር እና ትናንት ሊጥሉም ሆነ ብዙ ነገር የሰሩብን ሰዎች መልሰው ወዳጅ ሊሆኑ ይሞክራሉ። ስለምናብረቀርቅ ስለምናበራ ተሰብረን ስላልቀረም ማለት ነው። ግን ጠላት ወዳጅ አይሆንም መቼም ማለት ነው። እና ይሄ ነው ሳሚ፣ እኔ እንደዛ ነኝ ብዬ ማስበው። እኔ ደግሞ እያልኩ ያለሁት ከተረዳሽ በደንብ ከተረዳሽ በነገራችን ላይ ማለት ነው የሆነ ነገር መናገር ፈልጌ ነበር። አሁን ልዝለለው፣ ምክንያቱም ሰዎች ያምናበታበት ነገር ስለሆነ ልተው። ግን አንድ ነገር ልንገርሽ፣ እኔ ደግሞ በተቃራኒ እዚህ ውስጥ ያሉ እህቶች አሉ። ከ167 ሰዎች ውስጥ በእርግጠኝነት ወይ 3 ሰው ወይ 4 ሰው ወይ 10 ሰው ወይ 20 ሰው በብዙ ከባድ ነገር ውስጥ አልፈው መጥተዋል። ሰው እያላቸው ቤተሰብ እያላቸው ወገን እያላቸው ምንም ባላጠፉት ወንጀል ባልሰሩት ኃጢአት በልጅነታቸው በደላላ እግራቸውን አጥመጥምዞ የደፈራቸው እዚህ መተው ገንዘባቸውን የዘረፏቸው ቤተሰብ ለወንድሜ ከነገርኩት ሰው ገሎ ይጠፋብኛል፣ ሰው ገሎ እስር ቤት ይገባብኛል፣ አባቴ ከሰማ ህይወቱ ይመሰቀቀልብኛል፣ ለአባቴ ስል ዋጥ አድርጌ ልቀመጥ ብላ የተቀመጠ ስንት ሴት እንዳለች ብትሰሚ ብዙ ነገር የሆኑ ሰዎች አሉ እዚህ ውስጥ። ለሰው መንገር ፈርተው ውስጣቸው ላይ ገምቶ የወደፊት ህይወታቸው እንኳን እንዳይቀየር ያደረጋቸው ስንት ሰው እንዳለ ታውቂያለሽ? እኛ መልካሙ ላይ ነን ያለን። እኛ ሞባይል ገዝቶ የሚያወራ ሰው ላይ ነን ያለን። ዛሬ ገንዘብ ብቻ አይደለም የሚፈልገው እዚህ ውስጥ የተደበቁ እህቶች፣ ሰላም ፈልገው የተደበቁ ሴቶች እንዳሉ ታውቂያለሽ? ከሰው ተደብቀው የሚኖሩ ሰዎች እንዳሉ ታውቂያለሽ? ማታ መተኛ ታቅቷቸው ያ የሰበራቸው ያ የደፈራቸው ያ የጎዳቸው ያ የሸነሸናቸው ሰው እየመጣ አይናቸው ላይ እየተደቀነ ለውጥ ማምጣት ያቃታቸው ሴቶች እንዳሉ ታውቂያለሽ? ለሰው ቢናገሩት
በጣም የሚዘገንን የሚሰቀጥጥ ነገር ተሸክመው የተቀመጡ ሰዎች እንዳሉ ታውቂያለሽ። ዛሬ እኮ እኛ የምናወራው መልካሙን ነው። ዛሬ እኮ እኛ የሆነ ዓመት የሆነ ነገር ሰርተን ምናምን የሆነ ነገር አድርገን የሆነ ነገር ምናምን ብቻ ቢያንስ ህይወታችን ምናምን ብለን ነው አይደለም። እና ስንት ከዓይናቸው እንባ እንኳን ቆሞ ማያውቅ ሴቶች እንዳሉ ታውቂያለሽ። ተይው ሞባይል ተይው ሌላ ነገር መኖር ምን እንደሆነ ትርጉም ማያውቁ ሰዎች እንዳሉ ታውቂያለሽ። ቀኑ ዛሬ ሰኞን ማክሰኞን እንኳን የጠፋባቸው ሰዎች እንዳሉ ከደና ቤተሰብ ተወልድ አባቴ ቢሰማ አባቴ ራሱን ያጠፋብኛል፣ እናቴ ብትሰማ ትሞትብኛለች፣ ወንድሜ ቢሰማ ሄዶ ገሎት እኔን ጸጸት ውስጥ ይከተኛል ብላ እምቅ አርጋ ደብቃ የተቀመጠች ስንት ምስጢር ያላት ሴት አርግዛ አይወለድ መከራዋን የምታይ ሴት እንዳለች ታውቂያለሽ። እኛ እኮ የምናወራው አሁን ስላለው ሰው ነው። ስንት አረብ ሀገር ማዳም ቤት ውስጥ ስለሆነ ሰው ነገር እንዲነሳባቸው የማይፈልጉ ሰዎች አሉ። ለምንድን ነው የምትኖሪው ብለሽ እንኳን እንድትጠይቂያት ማትፈቅድ ሴት እንዳለች ታውቂያለሽ። አሁን እዚህ ሚዲያ ላይ አንዳንድ ሰዎች አይታቸው ብልግና የሚያወሩ ሰዎች እነዚህ ሰዎች ማን ጠይቋቸዋል? ለብልግና ሰዓት የደረሱበትን ምክንያት ይጠይቃቸዋል? አንዲት ልጅ አለች አሁን ቤሩት ነው ምናምን ያለች ብልግናውን ግልጥ አድርጋ እንትን ተደራረጉ ምናምን የምትልጅ አሁን እቺ ልጅ እኮ ትናንት ያሳለፈችው መከራ ያውቃል። ትናንት ይሄኔ ለ3 ለ4 ተደፍራ በሰው ላይ ያላት አመለካከት እኮ ዜሮ ደርሶ እኮ ነው እዚህ ደረጃ የደረሰችው። ከመሳደብ ገብተሽ ኮመንት ከምትሰድብ እቺ ልጅ እኮ የሆነ ነገር ሆና ወድ አይደለም የሆነ ነገር እኮ ተፈጥሮባት ነው ብሎ እኮ የሚያስብላት ሰው አለ። ወደዳችሁ ጠላችሁ ሰው ሰብሯችሁ የተቀመጣችሁ እህቶቼ የተሰበራችሁት በሰው ከሆነ በእግዚአብሔር ተፈውሳችሁ እነሱ ፊት ቆማችሁ አምሮባችሁ ተውባችሁ አግብታችሁ ወልዳችሁ እጃቸው ካፋቸው እስኪ የሚገቡበት እስከሚጠፉ ምድር ተከፍታ እስክትወጣቸው እስኪጨነቁ ድረስ ማስጨነቅ ትችላላችሁ። ከማን ጋር ከሆናችሁ? ከእግዚአብሔር ጋር ከሆናችሁ። ይኸውልሽ መንገዱ የዘጉብሽ መከራሽን ያየሽ ሴት ተነሽ። ዛሬ ያንቺ ቀን እግዚአብሔር ካንቺ ጋር ነው። ኃጢአተኛ ነኝ ምናምን አትበይ። ኃጢአተኛ ነኝ ኃጢአተኛ የሆንሽው በሰው ምክንያት። እሺ አንበሶቹ ምናምን ልታወራ ፈልገ ነው? ሜምበር ወይ ይቅርታ፣ በቃ አመሰግናለሁ። በጣም ምክርህ በጣም በዚህ ይቀጥል። በጣም ደስ ብሎኛል እና ያው ከዚህ በኋላ ከስር እየመጣሁ አዳምጣለሁ ባይሆን እና ሴቶች ደግሞ ያው የመዳም ቅመሞች ያው የሳሚ ምክር በደንብ ተቀበሉት፣ አዳምጡት። በጣም ፍሬ ያለው የእውነት በጣም ከልቤ ነው የተረዳሁት እኔ እና ብዙ ሴቶች ላይ የደረሰ ነገር ስለሆነ አዳምጡት በደንብ ይጠቅማችኋል፣ አይጎዳችሁም። እና ይሄ ነው። ደህና አደሩልኝ። ደህና አደሩ። ብሩኬ ሰላም ነው? ብሩኬ እስኪ እንትን አልኩህ አይደል? እንዳታወራ አደረኩህ። ኧረ ችግር የለውም ሳብዬ፣ እየሰማሁ ነው። አሪፍ ነገር ነው የምንነግራቸው ለእህቶቻችን። ትክክለኛ ይሄ በገንዘብ የማይገኝ ትምህርት ነው። እግዚአብሔር አሁን እዚህ ጋር ያላችሁ በአጠቃላይ ፎሎ ብታረጉት፣ ቤቱም ታብታ ብታረጉ፣ ጊፍት ብትሰጡ እውነት አሪፍ ነው። ለምን ጊፍቱ ቀርቶ ሰላም በሰጡኝ እኔ ጊፍት ምን ኖ አይ ትክክል እኮ ነው የምናገረው። ለቤቱ እኮ ለሌላ ሳይሆን ለቤቱ ነው። ለቤቱ እይታ አሪፍ ነው እና ምክር አሪፍ ነው። እግዚአብሔርን በገንዘብ አይገኝም። እውነት ለመናገር እኔ የምትናገረው ነገር ቁጭ ብዬ ከቅድም ጀምሮ እየሰማሁ ነው። የተናገርከው ነገር መሬት የሚወርቅ ነገር አይደለም። እግዚአብሔር ትክክለኛ ነገር ነው። ይሄ ጭንቅላት ኬትም አይገኝም። መድኃኒዓለም በተለይ ስፔሻሊ ምንም የማታውቁ ልጆች እኔ እኮ ብሩኬ ምን እንዳለ ታውቃለህ? የሆነ ቦታ ላይ ሪከርድ ተደርጎ ስሰማው እኔ ግርም ይለኝ እኔ ነኝ ያወራሁት። እኔ ግን ቆይ ጤነኛ ነኝ ገብቼ መስመር አጥፊው
እንዴ ምን ሆነ ነው ሳሚ? ምን ነካ? አንተ እኮ ነው የተናገርከው። አያልፈልግም አጥፊው። እኔ ራሱ አሁን እስካሁን ያወራው አንተ ትኖረዋለህ ብትሉኝ አንዱንም አልኖረውም። ለምን ራሴ እንደናንተ ምክር የሚያስፈልገኝ ሰው እንደናንተ በብዙ መከራ በብዙ ፈተና በብዙ ስቃይ ያለምንም መከራ ያለምንም ቤተሰብ ያለምንም እርዳታ ሳሚ እንደ ባለጌ አፍ ላይ አልግባና ምን አለ መሰለህ አንዳንዴ ፈጣሪ ከላይ ይልካል ለምስኪኖች ስንት የተጎዱ ብዙ ነገሮች የተበደሉ ሰዎች አሉ። ፈጣሪ ልኮክ ነው ገባር ለራሱ ማክሰው ለሰው እኮ ይደርሳል። ታውቃለህ ለራሱ ማይሆን ሰው ለሰው ይደርሳል። ስለዚህ ይሄ ነገር ከየትም አይገኝም። እውነቴን ነው ማለት ጌታ አንተ ከላይ ተልከ ነው እንጂ ይሄን ቃል የምትናገረው ፈልስፈው ወይ ምን አይደለም። ጌታ በጣም ምን ያውን አይምሮ የሚነካ ቃል እየተናገርክ ነበር እዛ ጋር ጌታ ነው ማለት ስንት ነገር ነው ከአንደበት ሲወጣ በጣም ፍሬ ያለው ነገር ማለት እና አዳምጡት፣ ይጠቅማችኋል። ጌታን በጣም ነው የሚጠቅማችሁ እና ቤቱን ሜምበር ሁኑ። አንዳንድ ኮይንስ ነው ሜምበር ብትሆኑ አሁን 229 ሰዎች አላችሁ። ሜምበር ብትሆኑ ታፕታፕ ብታረጉ ቤቱን ፎሎ ብታረጉ ይጠቅማችኋል። ጌታን ይጠቅማችኋል። ስፔሻሊ ምንም ለማታውቁ ልጆች እንደዚህ በቃላል በዝም ብላችሁ የምትኖሩ ሰዎች የመኖሩን ትርጉም እየነገራችሁ ነው። ጌታ ምርጥ ነገር ነው ሲያወራ የነበረው። ሌላ ቦታ ብትሄድ ይሄኔ 1000 2000 በስድብ ቁጭ ብለህ ትሰማለህ። ስድብ እየጠጣ ምን እያርክ ትሰማለህ። ሰው ሙድ ይዝባል መጥቶ ግን ይሄን የመሰለ ትምህርት አይገኝም። ብሩኬኒ ካርጎ ላረግ ሲሄድ ብዙ እህቶችን አያቸዋለሁ እና ቁንጅና ሳያንሳቸው ውበት ሳያንሳቸው ከማንም በላይ ለብሰው ዘንጠው ቢወጡ ሞዴሊስት መሆን የሚችሉ የሚገራርሙ ሴቶች አሁን መችልት ነው። እኔ ማክሰኞ ቀን ሂጅ ያደረኩላት ልጅ ካርጎ በኢየሱስ ክርስቶስ አቤት እንዴት እንደምታምር! አረ ቁንጅናዋ በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ከቁንጅናዋ ከቁመቷ ከፀጉሯ ከምኗ እንዲህ ማመን ያቃተኝ። እንደዚህ አይነት ሴቶች ናቸው ህይወታቸውን በከንቱ እየገደሉ ያሉት። ስንት ዓመትሽ ነው እዚህ ስደት ሀገር እላታለሁ። 7 ዓመቴ ነው አለች። የት ሀገር ልጅ ነሽ አልኳት። ወሎ የወሎ ባቲ የባቲ ልጅ ነኝ አለች። አንተ ቁንጅና ማንም ሴት እሷን የሚያክል ቁንጅና ያለው የለም። ከፀጉሯ ከቁመኗ ከአፍንጫዋ ከዓይኗ እርግጠኛ ነኝ ዝንጥ ብላ ብትወጣ ሸኪው አይፋታትም። ሸኪው የዚህ ሀገር ሸኪው አይፋታትም። እንደዚህ አይነት ሴቶች ናቸው ተደብቀው ያሉት። ሳብዬ ከኢትዮጵያ ቆንጆ ወለዮች ናቸው ታውቃለህ። ኢትዮጵያ ውስጥ ቆንጆ ወለይ ናቸው፣ ያው የታወቀ ነው። ወለይና ሶማሌ ምናምን ቆንጆች ናቸው። እኔ እያልኩ ያለሁት 7 ዓመቷ ነው። እናትና አባት አለሽ ነው ያልኳት። ሌላ ምንም አላልኳት። እናትና አባት አለሽ አልኳት። አሉ ምን ያደርጋሉ አሉ። ገንዘብ ላኪ ነው አትምጪ ነው የሚሉኝ። አሁን ግን ሳይፈልጉኝ ወደዱም ጠሉም ሊሄድባቸው ነው አላለች። ሌላውን ቆንጆ ነው። ብዙዎቻችሁ ወጣት ናችሁ፣ ልጆች ናችሁ። ነገ ከናንተ ኢትዮጵያ ብዙ ነገር ትፈልጋለች። ይኸውላችሁ ኑሮ ውድ ነው የሚላችሁ ሰው እሱ ምን እያደረገ ነው? እሱ ምን እየበላ ነው? ድንጋይ እየበላ ነው? ኮረት አፈር በጥብጦ እየጠጣ ነው? ምን እያደረገ ነው? አንቺ በምትልክለት ፍርፋሪ እሱ እየኖረ ያንቺን ህይወት ያንቺን እድሜ። ቆይ እኔ ንገራችሁ ከነገሮች በላይ ናችሁ ወይስ ከነገሮች በታች? ከችግሮቻችሁ በላይ ናችሁ ከችግሮቻችሁ በታች? ይሄን ብቻ መልሱልኝ። ሰው ከቁሳቁስ በላይ እኮ ነው። ሰው እኮ በገንዘብ የሚተመን አይደለም። ዋጋችሁ እኮ በክርስቶስ ብቻ ነው ያለው፣ በሰው እኮ አይደለም። ዋጋችሁን ታውቁታላችሁ። ዋጋችሁ እኮ በድሪቶ በቤት በልብስ በኮተታ ኮተት እኮ አይወሰንም። የእናንተ ዋጋ እኮ በእግዚአብሔር እጅ ነው። ሸክላ ሰሪው እኮ ባለቤቱ እሱ ነው። ስፓይናል ኮርዳችሁ የጀርባችሁ አጥንት አንዷ ዲስክ እንዳትንሸራተት የሚጠብቅ አምላክ የእግዚአብሔርን ድንቅ ስራ ግን አይታችሁታል? የሚያቆያችሁ ያኖራችሁን አምላክ አያችሁት? ምን አይነት ድንቅ አምላክ እንዳላችሁ፣ ምን ያንን ድንቅ ፈጣሪ እንዳላችሁ። እሱ ባለቤቱ እያለ ሰው እንዴት የሰው ሐሳብ መስመር ያስታል? መልሱልኝ። እናንተ አሁን ከካርጎ በላይ ናችሁ፣ ከብራችሁ በላይ ናችሁ፣ ከችግሮቻችሁ በላይ ናችሁ፣ ከፍርሃታችሁ በላይ ናችሁ ወይስ ከፍርሃታችሁና ከገዚ አሁን እጃችሁ ላይ ባለው ከሱ በታች ናችሁ?
ልብሳችሁ ተወዶ እናንተ ረክሳችሁ ነው ያላችሁት። ወደዳችሁም ጠላችሁ ሞኝ አትሁኝ። ዋጋሽ ስንት ነው? ዋጋ ስንት ነው ወንድሜ? የብሩኬን ዋጋ እኮ የሚያውቀው እግዚአብሔር ብቻ ነው። ሰው ምናልባት አሁን ባለበት ሁኔታ ሊገምተው ሊመዝነው ይችላል። ሰው ነው። ሰው ነው። የብሩኬ ዋጋው ግን ብዙ ነው። በዚህች ምድር ላይ 3 ልጆች ያፈራ ትዳሩን የሚያከብር ችግር ያልገነጠለው አማራጭ ፍለጋ ሄዶ ያልተገነጠለ ምርጥ ወንድ ነው። ዋጋው ከባድ ነው። በእግዚአብሔር እንጂ ክብር ያለው ሰው ነው። እግዚአብሔር ተአምሩን የሰራበት ምርጥ ወንድ ነው። አይገርም? ብሩኬ አሁን በቪዲዮ ቢወጣ ደረቱ ሰውነቱ ምናምን ምድረ አሽቋላጭ እዚህ ላጨሽ ይዝረከረካል። ግን ብሩኬ ትዳሩንና ልጆቹን አክብሮ የሚኖር ጀግና ልጅ ነው። ጭራሽ የሚስቱን እያገዘ ምግብ የሚሰራ ሰው ነው። አይገርም? ይሄ ነው የሰው ልጅ ዋጋው። ዋጋችሁ በእግዚአብሔር እንጂ በሰው አትለኩት። እናንተ ልዩ ናችሁ። ክብራችሁ ከክርስቶስ እንጂ ከሰው አይደለም። ማንም እየመጣ ሲመዝንሽ አትመዘኝ። በጤፍ ሚዛን ወርቅ አይመዘንም። ሞኝ አትሁኝ። አንቺ ዳይመንድ ነሽ። ማንም እየመጣ ልክሽን በልክሽ ሲሰፋሽ አብረሽ አትሰፍ። የኔ ግሩፖች፣ የኔ ልጆች፣ የከሊት ልጆች እየተባላችሁ አትወዝወዙ። እናንተ የማንም አይደላችሁ። የራሳችሁ እንቁ ናችሁ። በዚህ ሚዲያ በገዛችሁት ሞባይል እኮ ምናልባትም 200 ሺህ ብር እኮ አይሞላም እኮ ያወጣችሁለት እዚህ ሞባይል። በዚህ ሞባይል ግን ሚሊየንስ ህይወታችሁን ያጣችሁት። ትናንት ልትመልሱት የማትችሉት ብዙ ታሪክ ነው በዚህ ሞባይል ያያችሁት። ከእብድ እስከ ጉድ ከላይ እስከ ታች የተከተላችሁት በዚህ ሞባይል፣ በገዛ ሞባይላችሁ በገዛ ስልክሽ ነው የጠፋሽው እንጂ ክርስቶስ አላጠፋሽም። መርጣችሁ ባለማየታችሁ፣ መርጣችሁ ባለመሆናችሁ፣ ዋጋችሁን ለሰው አሳልፋችሁ፣ መሪያችሁን አቅጣጫችሁን ለሰው ሰጣችሁ፣ ሰው ስትከተሉ፣ በሰው ተስፋ ስታደርጉ፣ ገንዘባችሁን ሁሉ አውጥታችሁ ሰጣችሁ። እኔ ልንገራችሁ ስንት ሱቅ የከፈተ ሰው በእናንተ ገንዘብ እንደሆነ እኔ አውቃለሁ። ገንዘቡ እስካሁን ያልተመለሰ ሰው አለ። ልንገራችሁ አንቺ የአረብ ሀገር ቁጭ ብለሽ 1,800,000 ብር የሰጠሻት ልጅ 2 ኮንዶሚኒየም አዲስ አበባ አላት። እኔ ማውቃት እዚህ ሱቅ አላት። እኔ ማውቃት በሚስጥር ነው የነገርሽኛል። እኔ ግን አውቃለሁ። አንቺ የት ነው ያለሽ? ቤት አለሽ የለሽ? ትዳር አለሽ? ምግብ እንጀራ በስንት ቀን አንዴ ነው የምትበይው?